በቀጣዮቹ 5 ዓመታት የንጹህ ውሃ መጠጥ አቅርቦት ተደራሽነትን 100% ለማድረስ እየተሰራ መሆኑን የውሃና ኢነርጂ ሚኒስቴር አስታወቀ። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ እንዳሉት በዚህ ዓመት የንጹህ ውሃ መጠጥ አቅርቦትን 72% ተደራሽ ለማድረግ እየተሰራ ነው። ባለፉት 4 ዓመታት የንጹህ ውሃ መጠጥ አቅርቦት ለ17 ሚሊዮን ሕዝብ ተደራሽ ማድረጋቸውን አውስተው በፈረንጆቹ 2030 ለማህበረሰቡ ሙሉ በሙሉ ተደራሽ ለማድረግ እየተሰራ እንዳለ ነው የጠቆሙት። የከባድ መኪና አሽከርካሪዎች በሀገር ልማት ላይ ያላቸውን የጎላ ሚና በመገንዘብ የሚጠበቅባቸውን እንዲያበረክቱ ተጠየቀ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ዴንጌ ቦሩ እንዳሉት 86% የኢትዮጵያ የወጪና ገቢ ንግድ የሚጓጓዘው በከባድ ተሽከርካሪዎች ነው። በመሆኑም የከባድ መኪና አሽከርካሪዎች አቅርቦት በሚፈለግበት ጊዜና ቦታ በፍጥነት በማድረስ ያላቸውን የጎላ ሚና ተረድተው ሀገርን ወደፊት ለማራመድ መትጋት አለባቸው ነው ያሉት። እንደ ሀገርና እንደ አርበኛ በማሰብ የሚጠበቅባቸውን ኃላፊነት መወጣት እንዳለባቸውም አስገንዝበዋል። የአርባ ምንጭ አጠቃላይ ሆስፒታል ኦክሲጅን በራሱ ማምረት መጀመሩ ፈጣንና የተሻለ አገልግሎት ለመስጠት ማስቻሉ ተገለጸ። ሆስፒታሉ በራሱ አቅም ኦክሲጅን ማምረት መጀመሩ የህሙማንን ሕይወት ለመታደግ እንዳስቻለ የአርባ ምንጭ አጠቃላይ ሆስፒታል ስራ አስኪያጅ ዶክተር አምባቸው ዱማ አንስተዋል። በደቡብ ኢትዮጵያ ክልል 18 የጤና ተቋማትን በሆስፒታሉ በሚመረተው ኦክሲጅን ተጠቃሚ ሆነዋል።